ብር ካለ በሰማይ መንገድ አለ ይላል ያገሬ ሰው። እንግዲህ አብርሽ ብር አለኝ እያልክ ማለት ነው። እንግዲህ አንዷ ሰሰለች አንዷ ሰሰለች አንዷ አብርሽ እንግዲህ ሴቶች ላይ እየተረማመደ ነው ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑ በጣም ጠፍቻለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰቦቼ ሆኑ። የሰሞኑ ትዕይንት ግን በጣም ነው የሚያሳዝነው ማለት ነው። በጣም እንግዲህ አልመጣውላችሁም እንጂ በጣም ያሳዝናል። እውነት መናገር እንግዲህ ሄርሜላ ምስኪን ብዙ መስዋዕት የከፈለችው ብዙ እድሜዋን የጨረሰችው ሄርሜላ እንደው ከሩታ የሄርሜላ ነው የሚብሰው። ዋይ አለመታደልሽ! ያ ሁሉ የለፈለፍሹ ያ ሁሉ ቃል የገባሹ የተገባልሽ በአንድ ጊዜ እንደዚህ መሆኑ አብርሽ ግን በጣም ታሳፍራለ፣ ታሳዝናለ። እውነቴ ነው የምላችሁ። እንግዲህ ሁለታችሁም አልፈልጋችሁ ብሎ ሸኛቸው ማለት ነው። እኔ ከሌላ ሴት ጋራ ህይወት ጀምሬያለሁ፣ እናንተ አታስፈልጉኝም። ካሁን በኋላ እኔ ሄርሜላም አይቻታለሁ፣ ሩታም አይቻታለሁ፣ ለኔ አልሆኑም፣ ከነሱ ጋም ደስተኛ አልሆንኩም። ወይኔ አብርሽ ችግር ተወጥተ ጉዳይ ተወጥተ ግን እንደዚህ ማለት ግን በጣም አሳዝኖኛል። እንግዲህ ከሄርሜላ ጋም ህይወት ጀምሬ እኔ ከሄርሜላ ጋም ደስተኛ አልነበርኩም። ከሄርሜላ ጋም በነበርኩበት ህይወት ደስተኛ አልነበርኩም። እንዲሁም ከሩታ ጋም በነበርኩበት ህይወት ደስተኛ አልነበርኩም። ስለዚህ ካሁን በኋላ ከሌላ ሴት ጋራ ህይወት ጀምራለሁ አለ። አይ ሴቶች ማሳዘናችሁ፣ በቃ እንደ ጨው ልትቀመሱ ነው። እንግዲህ አብርሽ እንደ ጨው እየቀመሰ ስኳር ከሆናችሁ ለተወሰነ ጊዜ ጋብቻ ይፈጽማል። ጨው ከሆናችሁ ደግሞ አይ ከናንተ ጋር ህይወት ደስተኛ አላረገኝም እያለ በየቀኑ ሴቶቹን ሊቀያየር ነው። አረኔ ሴቶች እንደው እውነቴ ነው የምላችሁ። ትናንትና በተለቀቀው ቪዲዮ አዳምጫለሁ። እኔ በዚህ ልክ ይሄ ነው በቃ ሴቶቹ በዚህ ልክ ራሳችሁ የምታዋርዱ ሆነ በዚህ ልክ ራሳችሁ ዝቅ የምታረጉት ከሆነ ማለት ነው እንደዚህ አይነት እጣፋንተ ነው የሚጠብቃችሁ። እውነቴ ነው የምላችሁ። እናንተ ልብስ አይደላችሁ፣ በጋ አይደላችሁ፣ እንደው ቆሎ ችርቻሮ በኪሎ የምትሸጡ አይደላችሁ፣ ጤፍ አይደላችሁ። እናንተ እከሌን ምረጥ እከሌን ካልመረጥ ማነው ምርጫ ማነው እያላችሁ ልክ እንደ በግ ገበያ ቆማችሁ ማነው የምትመርጠው የምትሉት እናንተ። ሩታ ራሱ አሁን እውነት ሩታ በጣም ወርዳብኛለች። ለምን እንደሆነ አላቅም። በጣም ጎበዝ ጠንካራ እንደሆነች አምናለሁ። ግን በዚህ ልክ ራሷን ታች ማድረጓ በጣም ወረደችብኝ ማለት ነው። ማለት ለሷ ይሄን አይገባትም። እንደዚህ አይነት ጥያቄዎች እሷ ላይ መፈጠርም አልነበረበትም። ለሷም የሚገባት አይነት ነገር አይደለም። ምናልባት የሚገባቸው አይነት ሴቶች ሊኖሩ ይችላሉ። እሱም ምንድነው የወንድ ጥማት ያላቸው ሴቶች ማለት ነው፣ እንደነንትና ማለት ነው። ስለዚህ ሩታ እኔ በዚህ ልክ ምን ሆና ነው ግን እቺ ልጅ እያልኩኝ ነበረ። እውነቴ ነው የምላችሁ። እንዴ ስንት ሰው ስንት የኢትዮጵያ እኮ እናንተ አብረው ከሚኖሩ እኮ እንደው ከመቶ እንደው 95 እኮ ተለያይቶ ነው ልጁን እያሳደገ ያለው። 5% ቢሆን ነው እንደው ባለትዳር ጸንተው የሚኖሩ እንጂ እኮ ተለያይተ ነው። እንደው በዚህ ልክ ሩታዬ ለሉሌ ፈርተሽ ነው ወይስ ለሉሌ ያዝነሽ ነው ወይስ ደግሞ የራስሽን ፍላጎት ለማሟላት ነው? በዚህ ልክ እንደ ጨው የምትቻራቸሩት እንደ ጨው የምትገመቱት ማለት ነውና እንደ ልብስ እንደ ጫረታ እኔን መምረጥ አለብህ ብላችሁ የምትመጡት ማለት ነው። ይሄው የአብርሽማ ጉድ አሳያችሁ እኮ ምክንያቱም ብር አለኝ ምን ታመጣላችሁ አላችሁ። አዎ እኔ እንደሆነ ሴት አላጣም፣ ብር አለኝ፣ በብሬ እንደፈለኩኝ አማርጬ እልል ብዬ አመጣለሁ ብሎ ይሄው
ለእናንተ አላዘነም እኮ እናንተን ነው አንገታችሁ ያስደፋችሁ። እኔ በጣም አዝኛለሁ እውነት ለመናገር ማለት ነው። በጣም አዝኛለሁ ማለት ሩታ የበፊቱ ጥንካሬሽ የበፊቱ ወኔሽ የት ሄዶ ነው በዚህ ልክ ለአብርሽ የተነጠፍሽ? ወይስ መስተፋቅር አሰርቶባችሁ ነው እነዚህ ሴቶች? እኔ እንደውም አሁን እያሰብኩኝ ያለሁት እንደዛ ነው። መስተፋቅር አሰርቶባችሁ ነው። ነገ ደግሞ ሌላ ሴት እንግዲህ የራሴ ሌላ ከመቼው እንግዲህ ሴት ልቧም ጡታም የወረደ ነው እንደሚባል ማለት ነው። እንግዲህ አንዷን አብርሽ እንግዲህ ማንም ቢጠይቅ ማንም እሺ ይለዋል። ለምን? ቢዝነስ ብር አፍቃሪ ስለሆንን ስለማንነታችን ስለማንጨነቅ ስለ ክብራችን ስለማንጨነቅ ማለት ነው። አብርሽ ማንም ቢጠይቅ ማንም እሺ ይለዋል ብዬ ነው ማስበው አሁን በምናየው ሂሳብ ማለት ነው። ስለዚህ እንግዲህ እነ ሄርሜላና እንደ ሩታ እንግዲህ ትላንትና እንደ ልብስ ሲገምታችሁ እንደ ልብስ ሲያመርጣችሁ የነበረ ሰውየው ዛሬ ደግሞ ሁለታችሁም አልፈልጋችሁም። ትላንትና በመላሱ ሲሸውዳችሁ አንዴ ላስብበት አንዴ ቆይ ማመምረጥ እንዳለብኝ ማወቅ አለብኝ ሲል ዛሬ ደግሞ እንግዲህ አጣጥሞ ጨዋ አይደላችሁ አትቀመሱ። ዛሬ ደግሞ እኔ ከሁለቱም መሆን አልፈልግም። ቀረብህ እንደው ቀረብህ። እውነቴ ነው የምላችሁ አብርሽ እንደዚህ ነው የምትሉ እኮ አጠፉም እንደዚህ የተንጠለጠላችሁ ማለት ነው። ስለዚህ እነሱ ቀረብህ እንጂ እውነት ለመናገር አልቀረባቸውም። ያው እነሱ እንግዲህ ምንድነው ያፈቀረ ፍቅር ምንድነው የሚባለው ነገር አለ። በአይነ ስውር አይተው ነው እንጂ አንተ እኮ ከማንኛውም ወንድ ተሽለህ አይደለም። እውነት ለመናገር ከማንም ተሽለህ አይደለም። ያው የጊዜ ጉዳይ ነው። ጊዜ ሲያነሳችሁ በቃ የማንም ማላገጫ ትሆናላችሁ። የማንም ማለት ነው። ከናንተ ማይሻል በምንም ነገር የማይሻላችሁ ሰዎች እንዲረግጧችሁ እንዲተፉባችሁ ታደርጋላችሁ፣ ይሆኑላችኋል ማለት ነው። ስለዚህ ሩታዬ አይዞሽ፣ እኛ ከጎንሽ አለን። ምንም አብርሽ ቢሄድ አብርሽ ይመጣል። እንግዲህ ሄርሜላዬም አይዞሽ እኛ ምንም ማድረግ አንችልም። እንግዲህ ሴት ልጅ ስትጎዳ አንወድም ታውቃላችሁ። የሴት ልጅ ጥቃት ማንም እንዲያደርስ አንፈልግም። ለነበረው ለደረሰው ነገር እጅግ በጣም ብናዝንም ማለት ነው። ምንም አንዳችሁ ላይ ቢሆን ጥሩ ነበረ። ግን ባይሆንም እኮ አይሆናችሁም ነበረ። እውነት ለመናገር አይሆናችሁም ነበረ ልጁ። እውነቴ ነው የምላችሁ። ይሄው ማለት በቃ አብርሽ ሱሴ ነው። ሱስ አለበት ይመስለኛል። ሱሴ በአንዱ ጸንቶ የመቆም እንትን የለውም መሰለኝ። ይሄ አቋም አይደለም፣ የሆነ የተፈጥሮ ችግር ሳይኖር አይቀርም። ነገ የምትመጣ ሴት ልክ የእናንተ እድል እንደሚገጥማት ደግሞ እንዳትረሱ። ራሱ ነው የሚገጥማት። አብርሽ ጸንቶ በአንድ ሴት ጸንቶ ቆሞ ትዳሩ እንደ ወንድ ሊመራ አይመራ። ስለዚህ እንኳን እንቀረባችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ።